ዛሬ የድር ድራማ ክፍል 16ን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ወይዘሮ ዛህራና ቤሪ ከዛ ከቤት ወጥተዋል ማለት ነው። እንግዲህ አቶ አምናን ወይዘሮ ዛህራን ላክስቴ እንዴት ነው ያልታዘሻት እና እንዴት ነው እሷ ያለችን የማትታዘዣት? እዚህ ያለሽው ለሰራተኝነት ነው እንጂ ለምንድን ነው? ከዚህ በኋላ አይንሽን ማየት አልፈልግም፣ ቤቱን ለቀሽ ውጪ እያለ ሲዝትባትና ሲቆጣባት ነበረ። እዛ ቤት ሁሉም ሰው የየራሱ ችግር፣ የየራሱ ተንኮልና የየራሱ ሀሳብ አለው። ሁሉም ሰው ራሱን ወጥሮ በነገር ነው ያሉት ማለት ነው። እንግዲህ ሁላቸውም የየራሳቸውን ገመና የየራሳቸውን ድብቅ ምስጢር ለማውጣትና ፈልፍለው ለማውጣት ሁሉም ግድግዳ ተለጥፈው መተያየት፣ ግድግዳ ተለጥፈው ወሬ ማዳመጥን ሁሉም በየፊናቸው ተሰማርተውበታል። ውድ ቤተሰቦቼ እንግዲህ የድር ድራማን ክፍል 16ን ይዤላችሁ ስመጣ ወይዘሮ ዛህራ ከዛ ከቤት እንደወጣች እና እንደዚሁም ደግሞ ወይዘሮ ሜርሲ ይቺ ሉሊትን የመሰለችው ሴትዮ ማለት ነው። እንግዲህ የእሷ ተንኮል ነው ይሄ ሁሉ ያደረገው። እንግዲህ እነሱ ከሌሉ ድራማው ማለያዩ ነው። የድራማው ድምቀቶች ሁለቱ ነበሩ። እንግዲህ ሁለቱ ከወጡ ማንም የሚያየው የለም። ወደ ቤተሰቦች እንግዲህ ወደዚህ ድራማ ስትመጡ መጀመሪያ ከማየታችሁና ከመግባታችሁ በፊት ላይክ፣ ሸር፣ ሰብስክራይብ አድርጉኝ። ለምታበረታታችሁ ደግሞ እጅግ ከልብ ነው የማመሰግነው። የድር ድራማ ተከታታዮች በሙሉ እንግዲህ አዲስ ድራማ ነው። እውነትም የቱርክ ድራማን የሚያስንቅ ትንሽ የሚከብደው ስማቸው ነው ለመያዝ ትንሽ እንትን ይላል፣ ያስቸግራል። ግን ደስ የሚል ድራማ ነው ማለት ነው። እንግዲህ እስከ መጨረሻው ድረስ ተከታተሉኝ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ ልበይ ያላችሁበት። ውድ ቤተሰቦቼ እንግዲህ የድርን ድራማ ይዤላችሁ ስመጣ ወይዘሮ ዛህራ ከዛ ከቤት ተባራለች። ቤሪ ደግሞ አይዞሽ፣ በርቺ፣ ጠንክሪ፣ የሰውን ሀቅ እንዳትነኪ፣ ሰዎችን እንዳታምኒ እያለች ከመውጣቷ በፊት ወይዘሮ ዛህራ ለቤሪ ስትመክራት ስታጽናናት ነበረ። ወይዘሮ ዛህራ እንግዲህ ከዛ ከኪችን ገብታ ኪችኑን እቃዎቹን ስትነካካ በእጇ ስትዳብሳቸው ጣውላዎቹን በጣም ነው ያሳዘነችኝ፣ እውነት ለመናገር ማለት ነው። ድራማ መሆኑን እያወቅኩ እናት እንደዚህ በዚህ ልክ ሲናገሯት ያማል። ገባችሁ? በጣም ከባድ ነው። አረ አምናን እውነት ለመናገር ጦር እንግዲህ አምናን በንዴት በቁጣ እንደዛ አድርጎ አክስቱን ባህሪ ሳያውቅ የአክስቱን ተንኮል ሳያውቅ የአክስቱን ጋጠወጥነት ሳያውቅ እንግዲህ ወይዘሮ ዛህራን እንደዛ አድርጎ መናገሩ በጣም ትልቅ ስህተትና ትልቅ ጥፋት ነው። ውድ ቤተሰቦቼ እንግዲህ ወይዘሮ ዛህራ በጣም እያለቀሰች በጣም ልጄ እኔ እንደዛ አይደለም ያልኩት እያለች ለማስረዳት የምትፈልግ እንግዲህ እሷው አሳድገው እዚህ አድርሰው በስተመጨረሻ ልጅሽ አይደለሁም ልጅሽ አለበት ሂጂና ፈልጊ ብሎ ሲላት ወይዘሯ በጣም ነበር ያለቀሰችውና የተሰማት። ቤሪን ወይዘሮ ዛህራን ተከትላ በመውጣቷ አሁን ላይ ድራማው በይብለጥ እያማረና እያጓጓ ይመጣል። ምክንያቱም አቶ አምነን እንግዲህ ቤሪንን ካላየ መሳቅ አይችልም፣ ፈገግ ማለት አይችልም። እሷ የእሱ ሁሉ ነገር ናት። ሁሉ ነገሩን ለእሷ አሳልፎ የሰጠ ነው ማለት ነው። እንግዲህ ቤሬን ዛህራን ተከትላ ከሄደች ወይዘሮ ዛህራን ተከትላ ከሄደች አለውል በግዱ አቶ አምነን እንግዲህ ግዴታ ይቅርታ ጠይቆ ለእሷ ሲል ወይዘሮ ዛህራን ወደ ቤቷ ይመልሳታል ብለን እናስባለን። ምክንያቱም እሷ ወይዘሮ ዛህራ ምንም ያጠፋችው ነገር ስለሌለ ወደ ቤቷ ትመለሳለች ብዬ አስባለሁኝ፣ እናስባለን ሁላችንም። ምክንያቱም ግዴታ ቤሪን ለአቶ አምነን ታስፈልገዋለች እና ወይዘሮ ሜርሲ የያዘችው ተንኮሏ፣ ውሸቷ፣ እንደዚሁም ደግሞ ማጭበርበሯ ሁላችሁም ታውቋታላችሁ። ቅንዝንዝነቷ ጀሪና ሙስጠፋ ስላላቸው ግንኙነትና እንደዚሁም ደግሞ ሙስጠፋ ብሩን ካላመጣሽ እያለ ጀሪን በሚያስፈራራ ሰዓት ጀሪም ብሩን እሰጥሃለሁ፣ ነገ አምጥቼ እሰጥሃለሁ፣ ግን ከዚህ ብሩን ይዘህ እልም ብለህ ትሄዳለህ በማለት እንግዲህ ሰጣ ገባ ውስጥ ገብተው
በረንዳ ላይ የተጨቃጨቁ በነበረበት ሰዓት እንግዲህ ግድግዳ ለጥፋ ትታዳምጥ ነበር ሜርሲ። ከዛም እነዚህ ምስጦች እያለች ራሷ ምስጥ ሰውን ትከታተላለች። ሁሉንም ነገር ያላቸውን ግንኙነት በፊት በነበረባቸው ጊዜ ያለውን ነገር በሙሉ ሰምታቸዋለች። እንግዲህ ጀሪ እሱ ልትማታ ስትል ሙስጠፋ ስነ ስርዓት ያዥ ብሎ በጥፊ ሲያቃጥላት ከዛም ወይኔ ብላ ተናደደች እና ጥላው ትሄዳለች። እሷ በሄደችበት ሰዓት ሜርሲ ተከትላ እሷ እግሯን እንደወጣላት ታውቃ ወደ ሙስጠፋ ትመጣለች። ሙስጠፋ እያለች መጣች። አቤት ሲላት እንግዲህ አንተና እኔ መስማማት አለብን። ከዚህ በፊት ጀሪን ታውቃታለህ እንዴት ስትለው አይ አረ አላውቃትም ለምን እንደዛልሽ በማለት ይመልስላታል። አረ ተው እንጂ እባክህ እንዲህ በደንብ ነው የምታውቃት፣ ሁሉንም ነገር ሰምቻለሁ በማለት ትመልስለታለች። ሙስጠፋም አንቺ የሰው ወሬ ምን ብለሽ ነው የምታዳምጪው? ዝም ብሎ የሰው ወሬ ይደመጣል እንዴ? በማለት ሊያመናጨቃት ፈለገ። እኔ እኮ ሜርሲ ነኝ፣ እንኳን ይህንን ሌላም ነገር አያቅተኝም። ስለዚህ ያለህ አማራጭ ከኔ ጋር ዝም ብለህ መስማማት ነው አለችው። እሺ ምንድን ነው የምትፈልጊው? በማለት ሲጠይቃት አምነንንና ጀሪን ማለያየት። ለምንድን ነው የምታለያያቸው? አንቺ ዘመድሽ ሲያገባ ደስ ሊልሽ ይገባል እንጂ እንዴት ለዘመድሽ ክፉ ትመኛለሽ? እባክህ እሱን ተው። መጀመሪያም እኔ ነበርኩኝ ያጋባቸው፣ ስለዚህ እኔው አለያያቸዋለሁ። እንዲህ መጀመሪያ አንቺ አጋብተሽ ለምን እሷ አሁን ታለያያለሽ? ስላት እኔማ ጥሩ ሰውና መልካም ሰው መስላኝ ነበረ፣ ይህ እንደዚህ መሆኗን መች አወቅኩ ነበር በማለት እንግዲህ ለሱ ያለው ምስጢር መናገር ጀመረች። እንግዲህ ጀሪም ከአምነን ጋር ከተለያየች ወደ ሙስጠፋ ትሄዳለች። ሙስጠፋም ደግሞ እንግዲህ ያን የጠፋውን ጊዜ በሙሉ ሲጀመር ሙስጠፋ የሙስጠፋ ልጅ ነው ጀሪ ያረገዘችው፣ እርግጠኛ ነኝ ማለት ነው። ስለዚህ ከሱ ነው ያረገዘችው። ሙስጠፋ እንግዲህ ልጅ እንዳለው ካወቀ የሙስጠፋ ልጅ ከሆነ እንግዲህ ልጁ ጀሪ ወደ ሙስጠፋ ትመለሳለች ማለት ነው። እንግዲህ ወይዘሮ ዛህራ በዛን ሰዓት በወጣችበት ሰዓት ሁሉም ሰልፍ ይዘው ሁሉም ደግሞ ተሰልፈው እንግዲህ መልካም ጊዜ በማለት ሲያሰናብቷት አቶ አምነን እንግዲህ ብድግ አለና ብርሽን አልተሰጠሽም ብሎ ሲጠይቃት እልክልሻለሁ እኔ ቤተሰብነትን እንጂ ብርን ፈልጌ አይደለም ስትል በጣም ነው ያሳዘነችኝ። በነገራችን ላይ ምንም ድራማ ቢሆንም እናትን በዚህ ልክ እንደዚህ ማውራት፣ በዚህ ልክ እናትን እንደዚህ እንትን ማለት የእውነት በጣም ነው የሚያስጠላው። ምክንያቱም የእኛ ታናናሾች ይህን ድራማ ይከታተሉታል። ገባችሁ? ስለዚህ ይህን ድራማ ሲከታተሉት ደግሞ እነዛ የእኛ ታናሾች ቅንጭላታቸው የሚቀረጸው ዝም ብሎ ነገር ነው። ገባችሁ? እኛ እንኳ ያው ድራማም እንደሆነ አንደኛ አውቀናል፣ ሁለተኛ ደግሞ ድራማ መሆኑን እያወቅን ቅንጭላታችንም ስለበሰለ እንደዚ አይነት ነገር አንናገርም፣ አናደርግም፣ እንደውም እናዝናለን። ገባችሁ? ትናንሾች ልጆች ግን እንደዚ አይነት ነገር ቢያዩ ይከብዳል። እና አቶ አምናን እባክህን ለወይዘሮ ዛህራ ክብር ይኑርህ፣ ክብር ለወይዘሮ ዛህራ። ወይዘሮ ዛህራ እንግዲህ በሁለ ነገሯ ጨዋታዋ ደስ የምትል ሴትዮ ናት። ከቤሪ ጋር እንግዲህ ጀሪ መጣች። ኩሽና ተቀምጠው በነበረበት ሰዓት እኔና እናንተ መስማማት አለብን ትላቸዋለች ቤሪንና ወይዘሮ ዛህራን። እሺ በምንድን ነው የምንስማማው ሲሏት ከዚህ ከቤት ወይዘሮ መርሲን አሳብደን ማስወጣት አለብን ይሏታል ትላቸዋለች። እንዴ እሺ ተባብለው ይስማማሉ። በምንድን ነው እንደዚህ የምናደርገው በማለት እንግዲህ በተስማሙበት ሰዓት ሀሳቧን ትነግራቸዋለች። እነሱም ቁጭ ባሉበት ሰዓት ወይዘሮ ሜርሲ ስለ ሙስጠፋ ማጣራት ፈልጋ ወደ እነሱ ጋር እየተሞጣሞጠች ስትመጣ እነሱ እንዴ እናንተ ቆይማ እኔ አንድ ቀን ሄጄ አድሬ ብመጣ ብዙ ነገር ተፈጥሯል። ስለዚህ አዲስ ሰው አዲስ ፊት እያየውኝ ነው፣ ይህ ሰውዬ ማን ነው ብላ ስትጠይቃቸው መልስ አልመለሱላትም። አሁንም ስትጠይቃቸው አልመልሱላትም። ድሮውንም እኔ መርሲ ከከብት ጋር ማውራቴ ብላ እንደዚህ ብላ ስትናገራቸው ጸጥ አሏት። የራሳቸውን ወሬ እያወሩና እየሳቁ መርሲም በንዴት ብላ በመጮህና በመናደድ በሩን ከፍታ ትሄዳለች።
አውዝ ቢላሽ ጣራራችን በሩን ከፍታ ትሄዳለች ማለት ነው። እንግዲህ በዛን ሰዓት እንኳንም አናደርናት እንኳንም አበሳጨናት እያሉ እንግዲህ እየተደሰቱ ነበረ። እንግዲህ ጀሪ አንቺ ለራሱ ተንኮል ሁላቸውም እዛ በነገራችን ላይ ሁላቸውም ተንኮል እንጂ ጥሩ የሚያስብ ሰው የለም። እና አምነን ደግሞ እነ ዛህራን ማመን አለብህ። ምክንያቱም እነ ዛህራ አንተ ስለሚያስፈልጉህ በሁሉም የተከበብከው አንተ በምስጦች እና እንደዚሁም ደግሞ አንተን ሊጎዱ ባሉ ሰዎች ነው ተከባ ያለው። እና ውድ ቤተሰቦች የዛሬ ቪዲዮ ይመስላል። አመሰግናለሁ።